እግዚአብሔር ጳውሎስን ደማስቆ ላይ ካገኘው ከዛች ፕሮግራም ወይንም ወደ ትክክለኛው ሚሽን ህይወቱ ከተቀየረ በኋላ ግን በጣም የሚገርማችሁ ነገር እዛ ጋር አገልግሎት ጀመረ እንጂ እግዚአብሔር አስቀድሞ በእናቱ ማፀን ሳለ ይሄን ሰው ዓለም ሳይፈጠር በፊት እግዚአብሔር ለአገልግሎት ጠርቶታል። ጥሪ ያለበት ግን እያሳደደ ነበር። ጥሪ ያለበት ከፕሮግራም ውጪ ነው ወክስ ያደርግ የነበረው። ግን ጊዜው ደረሰ። ደማስቆ የሚባል ደማስቆ ላይ የእግዚአብሔር ኃይል አገኘው። ከዛ በኋላ በህይወቱ ወደ ትክክለኛው መስመር ሲመጣ ብዙ ቻሌንጆች በህይወቱ ላይ መጡ። የመጀመሪያው የመጡት በቤተ ክርስቲያን ውስጥ የነበሩ ወንድሞች ናቸው። ያኔ የጀመረው ብዙ ረሃብ እያለ ምን አልኩኝ? ሩጫዬን ጨርሻለሁ። ኢየሱስ ጌታ ነው። አሜን አሜን አሜን። ሁለተኛ ጢሞቴዎስ መጽሐፍ ላይ ምዕራፍ 4 ቁጥር 7 ላይ እንሄዳለን። ኢየሱስ ጌታ ነው። እሺ 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 ኢየሱስ ጌታ ነው። እዚህ ክፍል ላይ ስትመለከቱ ጳውሎስ ለጢሞቴዎስ አንድ ነገር ተናገረ። እንደዚህ በማለት መልካሙን ገድል ተጋድያለሁ። በደንብ ስሙኝ። እግዚአብሔር ጳውሎስን ደማስቆ ላይ ካገኘው ከዛች ፕሮግራም ወይንም ወደ ትክክለኛው ሚሽን ህይወቱ ከተቀየረ በኋላ ግን በጣም የሚገርማችሁ ነገር እዛ ጋር አገልግሎት ጀመረ እንጂ እግዚአብሔር አስቀድሞ በእናቱ ማፀን ሳለ ይሄን ሰው ዓለም ሳይፈጠር በፊት እግዚአብሔር ለአገልግሎት ጠርቶታል። ጥሪ ያለበት ግን እያሳደደ ነበር። ጥሪ ያለበት ከፕሮግራም ውጪ ነው ወክስ ያደርግ የነበረው። በደንብ ስሙኝ። ጥሪ ያለበት ሁሉ ነገር አለበት፣ ከፕሮግራም ውጪ ነው ወክስ ያደርግ የነበረው። ግን ጊዜው ደረሰ። ደማስቆ የሚባል ደማስቆ ላይ የእግዚአብሔር ኃይል አገኘው። ከዛ በኋላ በህይወቱ ወደ ትክክለኛው መስመር ሲመጣ ብዙ ቻሌንጆች በህይወቱ ላይ መጡ። የመጀመሪያው የመጡት በቤተ ክርስቲያን ውስጥ የነበሩ ወንድሞች ናቸው። ያኔ ጀምሮ ግን ጳውሎስ ለጢሞቴዎስ ላይ ለነበሩ ክርስቲያኖች ለቅዱሳን ይሄን መልእክት ተናገረ። ይኸውላችሁ ለነሱ ሲነግራቸው እነሱ በዚህ ሰዓት ውስጥ በብዙ ቻሌንጅ ውስጥ እያለፉ ስለነበረ ነው። እኔም ሩጫዬን የጨረስኩበት ምዕራፍ ዝም ብሎ በተደላደለ መንገድ አይደለም። በደንብ ስሙኝ። በተደላደለ መንገድ አይደለም ጀምሬ ያለው፣ ግን በተደላደለ አይደለም የጨረስኩት። አሜን 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 አሜን። ብዙ ስደት እያለ፣ ብዙ ራቁትነት እያለ፣ ብዙ ረሃብ እያለ ምን አልኩኝ? ሩጫዬን ጨርሻለሁ። ኢየሱስ ጌታ ነው። ዛሬ ጌታ እንደዚህ በላቸው ነው ያለኝ። ምንም ነገር ይኑር ሩጫችሁን ትጨርሳላችሁ። ቆሮንቶስ መጽሐፍ ላይ አንድ ሰው ይገባልኛል። ኢየሱስ ጌታ ነው። እሺ አንድ ሰው ያውጣልኝ፣ ግን እኔ ላውጅ ልናገር። አያችሁ ጳውሎስ በቆሮንቶስ መጽሐፍ ላይ ሲናገር ይህን ሩጫውን ለመፈጸም ሩጫውን ለመደምደም የሄደባቸው መንገዶች ብዙ መከራዎች ነው በህይወቱ ላይ የመጣበት። አንድ ሁለት ሶስት አይደል። አንደኛው ሲናገር ምን አለ? በራቁትነት አለ። ራቁትነት ብሎ ሲናገር ሊተራሊ ጳውሎስ የሚለብሰው ልብስ የለውም ነበር። ጥቅሱን ስታወጡልኝ ንገሩኝ። ኢየሱስ ጌታ ነው። ራቁትነት ብሎ ሲናገር የሚለብሰው የልብስ ችግር ነበረበት ማለት ነው ጳውሎስ። ረሃብ ብሎ ሲናገር ምናልባት 2 ቀን 3 ቀን 4 ቀን ምግብ አጥቶ ጳውሎስ ሄዷል፣ ተራምዷል፣ ተጉዟል። ኢየሱስ ጌታ ነው። አሜን አሜን አሜን። በደንብ ስሙኝ። ጳውሎስ በእነዚህ በረሃብ በራቁትነት ደግሞ በወንድሞች ፍርሃት ብሎ ሲናገር ጳውሎስ አጠገቡ ያሉ በቤተ ክርስቲያን ውስጥ የነበሩ የሚያሳድዱት ቅዱሳን ነበሩ ማለት ወንድሞች ብሎ ሲናገር ሩቅ ያሉትን ሰዎች አይደለም እየተናገረ ያለው። ከኔ ጋር ናችሁ? የወንድሞች ፍርሃት ነበረብኝ አለ። ወንድሞች ፍርሃት ብቻ አይደለም፣ በወንበዴዎች ራሱ ስጋት ነበረበት። አሁን ወንጌል ለመስበክ እርግጠኛ ሆኜ የምነግራችሁ በማታ ምናልባት ከዚህ ደብረ ዘይት እየሄደ ሊሆን ይችላል። ከኔ ጋር ናችሁ? ከዚህ ደብረ ዘይት በእግሩ እየሄደ የወንበዴዎች ፍርሃት ነበረብኛል። እሺ ምን ይላል? በደንብ ስሙ።
አንዷን ራሱ በወገኔ ነው የሚለው። ወገኔ ብሎ ሲናገር የራሱ የሚላቸው ወገኖቹ ኢየሱስ ጌታ ነው። የራሱ ወገኖች የራሱ ቤተሰቦች ናቸው። በእነሱም ፍርሃት ነበረበት ጳውሎስ። አጃላ ባራሳ ይኸውላችሁ ቤተሰቡ ውስጥ የሚያስፈራራው ሰው ነበረ። ለወንጌል ጨክኖ ሲወጣ በህይወቱ ላይ የመጣ ስደት ነበረ። በወገኔ ነው እያለ ያለው ስለ ቤተሰብ ነው የሚናገረው። ስለ ፋሚሊ ነው እየተናገረ ያለው። በወገኔ በኩል ፍርሃት። እሺ ሌላ ደግሞ ስደቱ ምንድነው? አህዛብ አሉ፣ የማያምኑ ሰዎች አሉ። እነሱ ያስፈራሩታል። አያችሁ፣ በከተማ ፍርሃት። ይህ ሰው ከተማ ውስጥ የሚያስፈራራው ብዙ ሰው አለ። አሁን ከተማ ውስጥ በነፃነት ነው የምትወጡት አይደል? ጳውሎስ ግን እንደዛ አይነት ነገር የለው። የሚያስፈራራው ካገኘው ሊገለው ካገኘው ሊያጠፉት የሚፈልጉ ሰዎች ነበሩበት። ወደ ገጠር ቤት እንዴ ሰው የት ሂድ? አየር ላይ አይኖር። ኢየሱስ በደንብ ስሙኝ፣ አየር ላይ አይኖርም ጳውሎስ። ከተማ ውስጥ ፍርሃት ነበረበት። ያ ማለት የሚያስፈራሩ ሰው አለ። እኔና እናንተ እኮ በነፃነት ነው እየሰበክን ያለን። ይሄው በነፃነት ነው ጌታን እያመለክን ያለን። ጳውሎስ ግን በነበረበት በዛ ሲዝን ላይ ሩጫዬን ጨርሻለሁ እንዲል ያደረገው የሚያስጨርስ ነገር ኖሮ አይደለም። መከራ ሳይኖር አይደለም። ስደት ሳይኖር አይደለም። ዛሬ እንደዚህ ብዬ ነግራችኋለሁ። አንዳንዶች የፋይናንስ እጥረት መከራ ሊሆን ይችላል። የሆነ ጉድለት መከራ ሊሆን ይችላል። ምንም ነገር ይኑር ትጀምራላችሁ፣ ትጨርሳላችሁ። ይሄ ዛሬ ትንቢታዊ አዋጅ ነው። በኢየሱስም ትጀምራላችሁ፣ ትጨርሳላችሁ። ጳውሎስ የጀመረው የጨረሰው በተደላደለ አይደለም። ከተማ ውስጥም የሚያስፈራሩ ሰዎች ነበሩ። ከከተማ ሸሽቼ ገጠር ሊድ ቢልም ገጠርም አሉ። የትም ብትሄድ የሚያስጨንቅ ቢኖር የጀመርከውን ወደ ፍጻሜ ታደርሳለህ። የጀመራችሁትን ወደ ፍጻሜ ታደርሳላችሁ። ገንዘብ እጥረት ሊሆን ይችላል። መክፈል ያለብን ትከፍላለህ። አንዳንድ የሚያስደነግጥ ሁኔታ ሊሆን ይችላል። ትጀምራለህ፣ ትጨርሳለህ። ምንም ነገር ይሁን ትጀምራላችሁ፣ ትጨርሳላችሁ። ኢየሱስ ጌታ ነው። በከተማ ፍርሃት፣ በገጠር ፍርሃት። እሺ የሚገርም ነው። ምድረ በዳም ቢሄድ እንዴ ከተማ ቢሄድ ገጠር ቢሄድ ምድረ በዳ ቢሄድ አቤት አቤት አቤት። በባህር ውስጥ ቢሄድ ይሄ ሰው አየር ላይ ነው እንዴ መኖር ያለበት? ደግሞ ሌላ ውሸተኞች አሁን ፌስቡክ ላይ ቲክቶክ ላይ አቀነባብረው የሚሰሩ ሰዎች አሉ። እነዚህ ሰዎች የሚሰራውን ስራ አገልግሎቱን ለማጥፋት በደንብ ተቀናጅተው ማይክ አስቀምጠው ስቱዲዮ ላይ ሆነው ኢየሱስ ጌታ። ይሄ ሁሉ ስደት በጳውሎስ ላይ ነበር። ከኔ ጋር ናችሁ? ኢየሱስ ጌታ። ይሄ ሁሉ ስደት ነበረበት። ከተማ ላይ፣ ገጠር ላይ፣ ምድረ በዳ፣ ወንዝ ምን የት ይደበቅ ጳውሎስ? የት ይስበክ? ዛሬ እንደዚህ እላችኋለሁ፣ መሄድ ያላጣችሁ ሰዎች ኢየሱስ በቃ ወደዚህ ብትሄዱ ወደዛ ብትሄዱ ምንም የተዘጋጋ ያለባችሁ እግዚአብሔር አምላክ እንደዚህ ይላችኋል፣ ትጀምራላችሁ። በምንም ሁኔታ እግዚአብሔር ያስጨርሳችኋል። ያስጀመራችሁ እግዚአብሔር ስለሆነ እግዚአብሔር ያስጨርሳችኋል። እሺ እጨርሳለሁ ብላችሁ አውጁ። ማራካቶላ ባናዛካባሽ ኢየሱስ ጌታ ነው። እሺ ጀምራለሁ ጨርሳለሁ በሉ። ይሄ ድምፅ የጀመረ ሰው አይመስልም። እግዚአብሔር የተናገረው ሰው አይመስልም። በደንብ ጨዋችሁ እጀምራለሁ ጨርሳለሁ። ኢየሱስ ጌታ ነው። እንደዚህ በሉ፣ ጌታስ ጀምሮኛል እጨርሳለሁ በሉ። ጌታ አንድ ስቴፕ አራምዶኛል፣ ሁለተኛው ስቴፕ የሚያስፈራ ቢሆንም እራመዳለሁ በሉ። ማን ነው ጮሆ አሜን የሚል ሰው? አሜን ስትሉ በኢየሱስም ይሁንላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። አሜን 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 አሜን። ጀምራችሁ የምትጨርሱት በተደላደለ እየሳቃችሁ አይደለም። የሚያስለቅስም ብታለቅሱም ትጨርሳላችሁ። ጌታ ይህንን ያለኝ። አሜን 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 አሜን። ኢየሱስ ጌታ ነው። ጌታ ሆይ አንተ ትልቅ ነህ። እግዚአብሔር ሲናገራችሁ የሆነን ሰው ተደግፎ አይደለም፣ የሆነ ዘራችሁን አይቶ አይደለም። ክብር ለናዝሬቱ ለኢየሱስ ይሁን። የሆነ የእናንተን የኪሳችሁን ገንዘብ አይቶ አይደለም እግዚአብሔር ያስጀመራችሁ። አንድ ነገር ልንገራችሁ፣ አስጀምሯችኋል፣ ትጨርሳላችሁ።
ልትፈሩ ትችላላችሁ። ፍርሃቱ ግን እናንተን አይውጣችሁም። እናንተ ፍርሃቱን ተገልብጣችሁ ትወጣላችሁ። የገባው ሰው ጮኸ አሜን ብሎ ይኸውላችሁ፣ ፍርሃት ጳውሎስን አልዋጠውም። የሚያስፈራራው አለ፣ እውነት ነው። ፈርቷል፣ ደንግጧል እንደ ሰው፣ ግን ፍርሃት አልዋጠውም። ፍርሃትን ግን ጳውሎስ ውጦታል። ምን በማድረግ አሁን መጨረሻ ላይ የምናነበው ጥቅስ ማለት ነው። እሺ እስቲ ምን ይቀራል? እስቲ ወደ ኋላ ሲተመለስ እስቲ አንድ ጊዜ አሁን ከጀመርከው ጋር ኢየሱስ ጌታ ነው። ምንም እኮ የቀረ እንትን የለም እኮ። እሺ 3 ጊዜ በበትር ሲባል ወዳጆቼ፣ ይሄ በትር ሲባል እንደኛ አርጩሜ አይደለም። ይኸውልህ በትር ሲባል አናታችሁን ቀላል አይደለም። 3 ጊዜ ቀላል በትር አይደለም፣ ምት አይምሰላችሁ። እሺ 3 ጊዜ በበትር፣ አንድ ጊዜ በድንጋይ ተወግሮ ሞተ ተብሎ እኮ ነው። ላጥ ብለው ሲሄዱ እሱ አፈር ልሶ ወይንም አራክፎ ተነሳ ጳውሎስ። እሺ ተመልከቱ፣ መርከቡ 3 ጊዜ ተሰበረ። ይኸውላችሁ ሌሊት ቀን እኔና እናንተ ቤታችን ብርድ ልብስ ውስጥ ስንተኛ፣ እሱ ግን ባህር ውስጥ ነው ያለው ሌሊትና ቀን። ኢየሱስ ጌታ። ይኸውላችሁ ባህር ደግሞ በጣም ቀዝቃዛ ነው። በዛ ቅዝቃዜ ውስጥ ጳውሎስ ሌሊትም ቀንም እሺ ብዙ ጊዜ ይሄ ማለት ነው። እንደዚህ ዘመን መኪና የለም። በዛ ሰዓት በምን ሄድኩኝ ይላል? በመንገድ ሄድኩኝ ሲል ወክ እያረኩ እየተራመድኩ ሄድኩ ነው እያለ ያለው። እግረኛ ነበረ ጳውሎስ። ምድረ በዳውን ያቋር። ለዛ ነው በወንበዴዎች ሲል የነበረው። እሺ ቀጥል። በወንዝ ፍርሃት በእግሩ ነበር ሲሄድ የነበረው። እሺ ወንበዴዎች ያለው በእግሩ ሲጓዝ ሌሊት ላይ ሲሄድ ሲገባ ሲወጣ ጳውሎስ ለወንጌል አገልግሎት የሚያስፈራሩ ወንበዴዎች ነበሩ። በዛ ዘመን የነበሩ ነፍሰ ገዳዮች በዛ ዘመን ከነበሩት ነፍሰ ገዳዮች መካከል አንደኛው እረኞችን የሚገድሉ ነበሩ። እረኞች በዛ ዘመን ላይ በጣም ነቅተው የሚጠብቁ ነበሩ። ኢየሱስ ጌታ። በጣም ነቅተው እረኞችን የሚገድሉ ዘራፊዎች ከመጡ መጀመሪያ እረኛውን ነው የሚገሉት። በዛ ዘመን እረኛ መሆን ማለት ቀላል አልነበረም። ኢየሱስ ጌታ። ለዛ ነው እነዚህ እረኞችን ለመግደል የሚመጡ ወንበዴዎች አሉ። እነዚህ ወንበዴዎች ጳውሎስ ሌሊት በሚጓዝበት ጊዜ ምን ይሉ ነበረ? ይገናኙ ነበረ። ያቅ ነበር ጳውሎስ ገዳዮች እንደሆኑ። እረኞች ውጭ ነው የሚኖሩት በዛ ዘመን፣ እንደዚህ በቤት ውስጥ አይደለም። ኢየሱስ ጌታ ነው። እሺ በወገኔ በኩል ደግሞ ውጭ ያሉትም ያሳዱኛል። ደግሞ ወገኖቼ የምላቸው ጴንጤ የምላቸው አብረውኝ ያሉ አብረውኝ የሚያመልኩ እነሱም አለ እነሱም ጋር ሊያጠፉኝ ይፈልጋሉ አለ። እሺ በአሕዛብ በኩል ውጭ ያሉትም ደግሞ ፍርሃት አለብኝ። ከተማ ውስጥ ፍርሃት፣ ገጠር ፍርሃት፣ እሺ ምድረ በዳ ፍርሃት፣ ባህር ላይ ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት ምን አለ? እንቅልፍ በማጣት እንቅልፍ በሉ እስቲ። ስለ እንቅልፍ ምናልባት ማተኙ ሰዎች ልታውቁ ትችላላችሁ። እንቅልፍ ማጣት ሲል እሱ እንቅልፍ ጠፍቶበት አይደለም፣ ወይንም እንቅልፍ በስራ እንቅልፍ ነው። ታስታውሳላችሁ ጳውሎስ አገልግሎቱ አብዛኛውን ሌሊት ሲያስተምር ሌሊቱን ሙሉ እያስተማረ ካሉ ሰዎች መካከል አንዱ ራሱ ወድቆ ሞቷል። ሌሊቱን ሙሉ ጳውሎስ እንደዚህ አይነት ሰው ነው። ማስተማር ከጀመረ አያቆምም፣ መስበክ ተጀመረ አያቆምም ጳውሎስ። አያችሁ ወንጌልን ለመስራት በእንደዚህ አይነት ቻሌንጅ ውስጥ ነው ያለፈው። ይሄው አሁን እኛ እዚህ ጋር መተን 1 ሰዓት እንኳን እኮ ኢየሱስ ጌታ ነው። የእንቅልፍ እንኳን ችግር ነበረባቸው ጳውሎስ። ያ ማለት ለወንጌል አገልግሎት የእግዚአብሔርን ቃል ለማስተማር ይሄ ሁሉ ቻሌንጅ ነበረብኝ። እንቅልፍ በማጣት አለ። እሺ ኢየሱስ ጌታ ነው። እንቅልፍ በማጣት ረሃብ፣ ጳውሎስ እንደኛ በቀን 3 አይደለም ረሃብ ችግር ነበር። የምግብ እጥረት ነበረበት። እኔና እናንተ እኮ አንዴ ከዘለልን እንዴት እንደምንበሳጭ፣ አንዳንዶች ባሎች ሚስቶቻችሁን እንዴት በቃ ጦርነት ውስጥ እንደምትገቡ፣ ሚስቶችም ደግሞ ባል ገንዘብ ካላመጣ አስቡ ምን አይነት። ጳውሎስ ግን ምን ነበረበት?
ረሃብ የሚበላውን አጥቷል ጳውሎስ። በእነዚህ አይነት ቻሌንጅ ውስጥ አልፏል ጳውሎስ። ረሃብ የሚባል ይሄን የሚያክል ጃይንት እግዚአብሔር ሰው ይሄን የሚያክል በአዲስ ኪዳን ላይ ወደ 14 መጽሐፍትን የጻፈ ጳውሎስ በረሃብ ያለፈ ሰው ነው። ኢየሱስ ጌታ ነው። በችግር አልፏል። ግን ችግር በሱ ላይ አልቀጠለም። ችግር አቅሙን በሱ ላይ ገልጦ አልጨረሰም። እሱ ከዓላማው ይኸውላችሁ፣ ለራያችሁ ለቪዥናችሁ ስትጓዙና ስትሄዱ ረሃብ ሊኖር ይችላል፣ ስደት ሊኖር ይችላል፣ መገፋት ሊኖር ይችላል። ግን በዚህ ውስጥም ያስጀምራችሁ እግዚአብሔር ስለሆነ ምን ትላላችሁ? እጨርሳለሁ በሉ። እሺ ረሃብ፣ እሺ ብዙ ጊዜ በመጾም ጾም። አሁን እዚህ ጋር ያለው ጾም በግልጽ ባይታወቅም አንዳንድ ምሁራን በሁለት መንገድ ይናገሩታል። አንደኛው ምግብ በማጣቱ ለራእይ፣ ለፕሮግራም፣ ለአጀንዳ ስትኖሩ እግዚአብሔር ለጠራችሁ ቪዥን ስትኖሩ የሚመጣው ቻሌንጅ እርግጠኛ ሆኜ ልንገራችሁ የሚቀጥለው ፊታችሁ ላይ ያለው ትልልቅ ነገሮችን መሸከም የምትችሉበት እግዚአብሔር ጫንቃችሁን እያሰፋው። አሜን አሜን አሜን። ጫንቃችሁን እግዚአብሔር እያሰፋው ነው እንጂ በቃ ክስም እንድትሉ እንድትወድቁ አይደል። ጳውሎስ ይሄ ሀፕን ሆኖበታል። ጾም በማወጅ ያ ጾም እግዚአብሔር እንደው የትኛው ጾም እንደሆነ ባላቀም ግን ጠቅሞታል ጳውሎስ። ኢየሱስ ጌታ። አሜን አሜን አሜን። ረሃብ ነበረበት፣ ጾም። እሺ ከዛስ ምን ይላል? ብርድ ነበረ፣ ልብስ። እናንተ ስንት ልብስ አላችሁ? ጳውሎስ ምናልባት ልብስ እጥረት ነበረበት። ጳውሎስ እኮ ነው ምላችሁ። ኢየሱስ ጌታ ነው። ካን ዩ ኢማጂን? ጳውሎስ ክፍተት ነበረበት። ሃሌሉያ። የልብስ አንድ ልብስ ምናልባት ተቀዶብኛል እኮ ነው የሚለው። ምንድነው? እስቲ በደንብ አንብበው እስቲ። ራቁት፣ እስቲ ራቁት በሉ እስቲ። ራቁት ብሎ ሲናገር የልብስ ችግር ነበረበት ጳውሎስ በራቁትነት። እሺ ይኸውላችሁ ይሄን ሁሉ ነገረንና የቀረውን ነገር ሳልቆጥር ምን እያለ ነው? ገና ብዙ ያልነገርኳችሁ ነገር አለ። የደረሰብኝ ቻሌንጅ ገና ብዙ አለ፣ ግን እሱን ሳልቆጥር እኔና እናንተ አሁን ጳውሎስ የቆጠረውን ብቻ እንኳን አንዷ ሁለቷ ብትገጥመን ምን ልንሆን እንደምንችል አስቡ። ጳውሎስ ግን እንደዚህ አለ፣ የቀረውን ነገር እንኳን ሳልቆጥር አለ። ኢየሱስ ጌታ። አሜን አሜን አሜን። ወዳጄ ትጀምራለህ፣ ትጨርሳለህ። ይሄን ነው በቃ መልእክቴ ዛሬ። ትጀምራላችሁ፣ ትጨርሳላችሁ። እሺ ምን ይላል ከዛ? እሺ እለት እለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳቡ፣ ፕሮግራሙ፣ አጀንዳው ያለው ተርብ ያለው ተቸግር ያለው ጌታ ሆይ ጸሎታችሁ ላይ ስንቶቻችሁ የጸሎት ርዕሳችሁ እግዚአብሔር ሆይ ይሄ ነገር እንደዚህ ይሁን ምናምን ነው የምንለው እኮ። ጳውሎስ ግን ውስጡ ላይ የነበረው ጩኸት የአብያተ ክርስቲያናት ጉዳይ ነው። ውስጡ ላይ የነበረው ጩኸት ራእዩ ነው። እግዚአብሔር በዚህ ምድር ላይ አድርጎ ሰርቶ እንዲያልፍ ያስቀመጠው ፕሮግራም ነው። ለዛ ነው ጳውሎስ ምን የሆነ ጀመረ፣ ጨረሰ። ዛሬ እንደዚህ በላቸው ብሎኛል። ትጀምራላችሁ፣ ጀምራችኋል፣ ትጨርሳላችሁ። አሜን 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 አሜን። የገባው ሰው ጮኸ አሜን ይበልስ። ምንም የውላችሁ ቻሌንጅ ሲባል ጳውሎስ ላይ የደረሰው ቻሌንጅ ማንም ላይ ያልደረሰ። በእውነቴን ነው የምነግራችሁ። እንደየአቅማችን ሊመጣ ይችላል፣ ከአቅማችን የበለጠ ግን አይመጣም። ጳውሎስ ላይ የደረሰውን ግን ገና ብዙን ሳልቆጥር አለ። ብዙን ሳልቆጥር ብሎ ነው እየተናገረ ያለው። እሺ ብዙን ሳልቆጥር ምን አለ? እኔ ግን የሚገደኝ እኔ ግን ሳልቆጥር ውስጤ የሚጨነቅ ውስጤ የሚያስበው ምንድነው አለ? የአብያተ ክርስቲያናት ጉዳይ ውስጥ ምንድነው? እስቲ እንዲህ ውስጣችሁ ወደ ውስጣችሁ ኑና ግቡና ውስጣችሁ ላይ ምንድነው ያለው? ብዙ ሰው አሁን ብጠይቃቸው ምንድነው ብላቸው የቤት ክራይ እንዳትሉ አደራችሁ። ኢየሱስ ጌታ። ምንድነው ውስጣችሁ ላይ እግዚአብሔር ያስቀመጠው ፕሮግራም ምንድነው? እግዚአብሔር የተለየ አጀንዳ ውስጣችሁ ላይ ያስቀመጠው ምንድነው? ከኔ ጋር ናችሁ? ጠይቁ ራሳችሁን። ምንድነው ውስጤ ላይ እግዚአብሔር ያስቀመጠው? መልስ ካገኛችሁ ልክ ናችሁ። ለዛ መኖር ጀምሩ። ለዛ ስትኖሩ ለቤት ክራይ አታለቅሱም። እርግጠኛ ሆኜ ልንገራችሁ፣ ወደዛ እየሮጣችሁ እንደሆነ ታውቃላችሁ።
አሁን ላጣችሁት ነገር አታለቅሱም። ወደዛ እየሮጣችሁ እንደሆነ ታውቃላችሁ። ኢየሱስ ጌታ ነው። አሜን አሜን አሜን። ከዛ ጳውሎስ መጨረሻ ላይ እንደዚህ አለ። ክብር ለናዝሬቱ ለኢየሱስ ይሁን። ሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገደል ተጋድያለሁ። ይሄ ጳውሎስ መልካሙን ገደል ምን ብያለሁ? ተጋድያለሁ። ሩጫዬን ጨርሻለሁ። ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ጀመረ ጨረሰ። ጳውሎስ ከኔ ጋር ናችሁ? ጀመረ ጨረሰ። ይኸውላችሁ ሁሉ ጊዜ ማሰብ ያለባችሁ፣ ሁሉ ጊዜ ውስጣችሁ ላይ እንድትይዙ የምፈልገው የጀመራችሁት ነገር ድምዳሜውን ጀምራችሁ ማወቅ አለባችሁ። ከኔ ጋር ናችሁ? ጀምራችኋል፣ ድምዳሜውን ማየት አለባችሁ። ድምዳሜውን ካያችሁ መሃል ላይ ምንም ነገር ይኑር ልትቆሙ አትችሉም። ከኔ ጋር ናችሁ? ምንም ነገር ይምጣ አትቆሙ። ኢየሱስ ጌታ ነው። ለምንድን ነው አንዳንድ ሰው መሃል ላይ የሆነ ኦፖርቹኒቲ የሚመስል ነገር ይምጣ መጨረሻውን ስላላየ እጥፍ ይላል። ሲታይ የተመቻቸ ይመስላል። ኢየሱስ ጌታ መጨረሻውን ስላላየ ይኸውላ ምን ማለት እንደሆነ ልንገራችሁ። ሎጥና አብርሃም ነው አንድ ላይ ወጡት። ከዛ በኋላ እጅግ ሀብታም ሆኑ፣ እጅግ ባለጠጎች ሆኑ። እግዚአብሔር እጅግ አሰፋቸው። በደንብ ስሙ። እጅግ ነገራቸው በሙሉ ሰፋ። ከዛ በኋላ አብረው መቀመጥ እስከማይችሉ እግዚአብሔር ይሄን በረከት ይስጣችሁ በኢየሱስ። ካን ዩ ኢማጂን አንድ ሀገር ላይ አብረው መሄድ የማይችሉበት ባለጠግነት። ለካ ዘመድም ብትሆን ቤተሰብም ብትሆን አብረ መኖር የማትችልበት የሀብት ጥግ አለ ማለት ነው። አባቶ ይሄ ያገኛቸው፣ እኔንም ያገኘኝ ጌታ። እናትና አባት ለሸክም የሚሆን ሳይሆን ለእናትና ለአባት በረከት የሚሆን በረከት በኢየሱስም ያገኛችሁ። ሲጫዋችሁ አሜን ብላችሁ ሰዱ። አሜን 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 አሜን። የሚያለያይ በረከት ያገኛችሁ። አንዳንድ ጊዜ ካያችሁ ከድህነት ጥግ የተነሳ ዓለመለ አንድ ላይ እዛ ቁጭ ብለ ኖ አንተም ራስህን ችለ እናት አባትን ልጠይቅ ስትመጣ እናትና አባታችሁን ልጠይቁ ስትመጡ ይሄ ደስ አይልም። ይሄ ደሴም በማለት በእነ አብርሃም ላይ አፕኖ አብርሃምና ሎጥ እጅግ በለጠጉ እጅግ ሀብታቸው አንድ ላይ መኖር እስከማይችሉ ድረስ ከኔ ጋር ናችሁ? አንድ ላይ መግባት መውጣት እስከማይችሉ ድረስ እግዚአብሔር እጅግ አበለጸጋቸው። ከዛ በኋላ እንደዚህ ያለው ይኸውላችሁ ያላየ ሰው ምርጫው ሁሉ ጊዜ ብልጭልጭ ነው የሚሆነው። ከኔ ጋር ናችሁ? ያላየ ሰው ሁሉ ጊዜ አሁን ሎጥ ምረጥ ሲባል የመረጠውን ስትመለከቱ የመረጠው ሲታይ በአይን አረንጓዴ ነው፣ የሚያምር ነው፣ ቆንጆ ነው፣ ውብ ነው። እግዚአብሔር ከዚህ ይጠብቃችሁ። ውብ ከሚመስል ጀርባ ውስጥ ካለ ክፉ ነገር እግዚአብሔር ይጠብቃችሁ። አሜን አሜን አሜን። ሲታይ ሎጥ የመረጠው ምን እንደሆነ ልንገራችሁ፣ ሰዶም ያለበት ምድር ነው። ሰዶም ያለበት ምድር ነው። ግን ግሪን ነው፣ የሚያምር ነው፣ ቆንጆ ነው፣ ውብ ነው። እግዚአብሔር አይኖቻችሁን ይክፈት። መንገዳችሁን እግዚአብሔር ይውላችሁ። በጣም ብዙ ሰዎች ተነስተው መንገድ ላይ ብልጭልጭ አስቆሟቸዋል። በጌታ ፊት ነው የምነግራችሁ። መንገድ ላይ በጣም ብዙ ነው ምላችሁ። ስንቱ አሜሪካን ሄዶ ይሄ ሰው ምን አይነት ታምር ይሰራል ተብሎ ምን አይነት ህዝብን ትውልድን ከጨለማ ወደ ብርሃን የሚያመጣበት የከበደ ትልቅ ቅባትና ትልቅ እሳት በላዩ ላይ የተሸከሙ ሰዎች መንገድ ላይ ብዙዎች እጥፍ ያሉ በጣም ብዙ አሉ። ባለማወቅ ስታየው ቆንጆ ነው፣ ወደዛ ስትሄዱ ምንም በቃ ሁሉ ኤቭሪቲንግ በጣም የሚያምር ነው። ግን ውስጥ ላይ ፕሮግራም ካለብህ የሚያምረውን ሳይሆን ፕሮግራሙን ነው የምታየው። ከኔ ጋር ናችሁ? የሚያምረውን የሚያብለጨልጨውን ሳይሆን እግዚአብሔር የተናገረህን ነው የምታየው። በዚህ በጣም ከባድ ነገር ማለት የሰው ፈተና፣ ከባዱ ፈተና ማለት ምንም ፈተና ልታልፉ ትችላላችሁ። ይሄ በተድላ በገንዘብ በሀብት የሚመጣውን ለድሃ ሀገር ለተወለደ ሰው በድህነት ላደገ ግለሰብ ከባድ። ከኔ ጋር ናችሁ? ከባድ ነው። አንዳንድ የሆነ ኦፖርቹኒቲ የሚመስሉ ግሪን የሆኑ ነገሮች ትልልቅ ገንዘቦች ሲመጡ የሚያስደነግጡ ናቸው። ከኔ ጋር ናችሁ? ኢየሱስ ጌታ። ግን አይታችሁ አሁን ምንድነው እያልከኝ ያለው? የጀመራችሁትን ነገር አይታችኋል ወይ ነው። አሁን ዛሬ እግዚአብሔር ምን ብሏችኋል? ጀምራችኋል፣ ትጨርሳላችሁ። ግን ምን አይታችኋል? አይታሉ ተባባሉ እስቲ። አሁን ራሳችሁን ደግሞ
ምን እንዳያችሁ ለራሳችሁ እስቲ አይናችሁን ጨፍኑና አንድ ደቂቃ ኢማጂን አድርጉ። ያያችሁትን ነገ ምን ስትሆኑ ነው ያያችሁት? አሁን መንገድ ላይ ሊያስቆማችሁ የሚችል ኃይል አለ ወይስ መጥቶ አልፋችሁታል? ኖ ብላችሁታል? ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። ካላያችሁ እግዚአብሔር ዛሬ አይኖቻችሁን ይከፍታል። ሲጮዋቸው አሜን በሉ። ዛሬ ካላያችሁ እግዚአብሔር አይኖቻችሁን ይከፍታል። ጳውሎስ ለዛ ነው እኔ የሚያስጨንቀኝ ሁሉን ትቼው አለ። ብዙ ምናገራቸው ነገሮች አሉ፣ ግን እነዚህን ሁሉ ትቼ አለ። እኔ ውስጤ ላይ ያለው ጩኸት አለ። ሃሌሉያ! ውስጤ ላይ ያለው ጩኸት የአብያተ ክርስቲያናት ጉዳይ ነው። ውስጤ ላይ ያለው ጩኸት ለተጠራውበት ፕሮግራም ነው አለ። ሃሌሉያ! እግዚአብሔር እውነት አይኖቻችሁን ይክፈት። እዚህ ዛሬ እግዚአብሔር አይኖቼን ይከፍታል በሉ። ለተፈጠርኩለት ዓላማ ኖሬ አልፋለሁ በሉ። ተናገሩ። ለተጠራውለት ዓላማ ለዛ ኖሬ አልፋለሁ በሉ። መንገድ ላይ የሚመጣው ማንኛውም መሰናክል አያስቆመኝም በሉ። እጆቻችሁን ከፍ አድርጉና አያስቆመኝም በሉ። እግዚአብሔር ነው የተናገረኝ፣ እግዚአብሔር ነው ያስጀመረኝ፣ ያስጀመረኝ እግዚአብሔር ያስጨርሰኛል በሉ። ድገሙ። እጆቻችሁን ከፍ አድርጉና ያስጨርሰኛል በሉ። የምጨርሰው ያስጀመረኝ እግዚአብሔር ስለሚያስጨርሰኝ ነው። ኃይል ከኔ ወጥቶ አይደለም፣ ኃይል የእግዚአብሔር ስለሆነ የእግዚአብሔር ኃይል በሉ የኔ ኃይል ሆኖ ዛሬ በኢየሱስም ይገለጣል። አሜን ስትሉ በኢየሱስም ይሁንላችሁ።